በሀገራችን በቀልዳቸውና በተጫዋችነታቸው የሚታወቁት ቀደምት ምሁር አለቃ ገብረሃና ገብረ ማርያም ከዚህ ዓለም በሞት ከተለዩ 124 ዓመት አለፋቸው። ያረፉት ሰኔ 5 ቀን 1894 ዓመተ ምህረት ነበር ይባላል። አለቃ ገብረሃና ገብረ ማርያም የሀገራችን የተረት አባት ብቻ ሳይሆኑ ተረት ሆነውልናል። የተወለዱት በ1814 ደብረ ታቦር ፎገራ አበጋ ጊዮርጊስ ከሚባል ስፍራ ነው። አባታቸው መምህር ገብረ ማርያም ምጥኑ፣ እናታቸው ወይዘሮ ሳህሊቱ ተክሌ ይባላሉ። በሀገራችን ባህላዊ ትምህርት እጅግ ዕውቀት የዘለቃቸው ነበሩ ይባላል። አለቃ ገብረሃና ወይዘሮ ማዘንጊያ ከሚባሉ ባለቤታቸው አንድ ወንድ ልጅና 2 ሴቶች ልጆች አፍርተዋል። ልጃቸው ተክሌ ልክ እንደሳቸው ዕውቀት የዘለቀው ምሁር ነበር። እጅግ አዋቂም ስለነበር ባልደረቦቹ የነበሩት ካህናት ቀንተው በመድኃኒት ነው የገደሉት ይባላል። አባቱ ከሞቱ ከ10 ዓመት በኋላ እስከ ዛሬም በሀገራችን የተክሌ አቋቋም የሚባል የዜማ ትምህርት አይነት አለ። ስለ ቀደምት የሀገራችን ምሁር አለቃ ገብረሃና ገብረ ማርያም ጥቂት እንጨዋወት። አጼ ቴዎድሮስ ዳግማዊ ቴዎድሮስ ንጉሠ ነገሥት ዘኢትዮጵያ ተብለው ቤተ መንግሥት ሲገቡ አባ ገብረሃናንም ቤተ መንግሥት ውስጥ ነው ያገኟቸው። አጼ ቴዎድሮስ አባን በምሁርነታቸው ቢወዷቸውና ቢያከብሯቸውም ቀልዳቸውና ፌዘኝነታቸውን ይጠሉ ነበር። ዳሩ ግን ከልጅነት ጀምሮ እስከ ጎልማሳነት አብሮ ያደገ ልምድ ከተፈጥሮ ባህሪ የበረታ ነውና አባ ገብረሃና ቀልዳቸውን ንጸታቸውን ማቆም አልቻሉ። ብላታ አድጎ የተባለውን የቴዎድሮስ አሽከር ምንጊዜም የሚጠሩት ብላታ ሀዩ እያሉ ነበር። ቴዎድሮስ ተው ገብረሃና ሰው እንዲያዘርግጥ ብለው ይመክሯቸውም ይገስጿቸውም አባቱ ያወጣለትን ስም ኋላ ምን ላድርግ አድግ ማለት በግዕዝ አህያ ማለት ነው አይደለም ብለው አሻፈረኛ። አንደዚህም ከታላላቅ መኳንንት ጋር ሲጫወቱ የሴት ነገር ተነሳና አባሆዬ አንድ ቀን ከመኝታዬ ለሊት ተነስቼ በጨለማ እየዳበስኩ ገረድ ስፈልግ የቤት ምሰሶ አገኘና ግንባሬን አለኝ ብለው ዋሽተው ያስቋቸዋል። ይሄኔ አንዱ መኮንን አባ ቆመጥ ይዘው እያወዛወዙ ቢሄዱ እኮ ምሰሶ አይመታውትም ነበር ብለው ቢስቁባቸው አጅሬ አብረው ስቀው ጌታዬም ለካ እንዲያንን ነገር ያውቁ ኖሯል በማለት አሽሟጠጧቸው። እንደዚህ ያደረጉ መኳንንቱን ሁሉ በየጊዜው ሲነድፉት ቴዎድሮስ በድርጊታቸው አዝነው ገብረሃና ታነግስቱን ጻፍ ወርደም ስጥ ገንዘብም ያውል ቀልዴን ግን ተወኝ ተመከር ብለው ተክሳጽም ምክርም ለግሰው እንደ ቀድሞ አቤቱ ምኒልክ አጠገብ እየተቀመጡ ግብር መብላታቸውን ቀጠሉ። አባ ገብረሃና ሰውን መተንኮላቸውን አላቋረጡ። በተለይ ብላታ አድጎን ያዩልባቸው ስለነበር አድጎም አቤቱታቸውን ደጋግመው ማሰማት ቀጠሉ። ቴዎድሮስ እንዲያተወጥረው ሳሉ የገብረሃና ጨዋታ ስላልጣማቸውም ቆይ እንደብተራ ሰራለት የለ ብለው ጊዜ ሲጠብቁላቸው አባ እንደ ልማዳቸው ብላታ ሀዮ ብለው ተሳደቡና ተከሰው ቀረው። ለምንድነው የሰደብከው? ጃን ሆይ አህያ ሸራህያ እያልኩ ስጸልይ ሰምቶ ህና ጥብቆ አህያ ብሎ ሰደበኛል እንጂ እኔ ፈጽሞ አልሰደብኩትም። በሉ እንግዲህ ምላሱ ቀርቶ ታገሉና ወንዱ ይለይ አሉ። እንደተባለው በዚህ ትግል ብላታ አድጎ አሸንፋሉ። ታዲያ ቴዎድሮስም ይሄዋ ለዚሁ አቅም አይደል እንግዲህ አሁን ምን ይበጅ ሲሏቸው ባገብረሃና ይሄንማ እኔ ወታውቄበት ይሄማ ድሮውንስ የሃያ ሥራ አይደል በማለት መለሱ። ንጉሡም ክፉኛ ተቆጡ። በአባ ገብረሃና ለመገራት ተስፋ የቆረጡት አጼ ቴዎድሮስ ከፊታቸው ይርቁላቸው ዘንድ አባን ትግራይ ክፍለ ሀገር የሚገኘው የጨለቆት ሥላሴ አስተዳዳሪ አድርገው ሾሟቸው። አጼ ቴዎድሮስ በነ መንግስት እንዲያበቃ ኃያል ትግል ካደረጉት መካከል ካህናቱ ይጠቀሳሉ። ከነዚህ ካህናትም ውስጥ የአባ ገብረሃና ገብረ ማርያም እጅ አለበት ይባላል። ቴዎድሮስ እንዲገለበጡ ካሴሩት ቀንደኛ ካህናት አንዱ አባ ገብረሃና መሆናቸው እንደተደረሰበትም አባ ገብረሃና እንዲታሰሩ ንጉሡ አዘዙ። ይህን የሰሙት ገብረሃና ሸሽተው ዘጌ ገዳም ተደበቁ። አባ ገብረሃና ዘጌ ገዳም 2 ዓመት በስደት እንደተቀመጡም ይወሳል። በዚህ ቆይታቸው ወቅት ረሃብ ይገባና ይቸገራሉ። አንድ ቀን ለወስፋት ማስታገሻ የምትሆን ቁራሽ ዳቦ ከአገልጋያቸው ጋር ተካፍለው ከበሉ በኋላም ዲያቆኑ ተነስቶ
ጌታዬ ስብሐት ልበል ይላቸዋል። ምስጋና ላቀርብ ማለቱ ነው። እግዚአብሔር ተው ልጄ ቀለዳችሁብኝ ብሎ ይቆጣል አሉት ይባላል። የእንግሊዝ ወራሪዎች መጥተው አጼ ቴዎድሮስ ሲወድቁ አባ ገብረሃና ከስር ተፈቱ። በ1864 ዓመተ ምህረት ደጃች ወዙዝ ካሳ መሳፍንቱን ሁሉ አስገብረው ዮሐንስ አራተኛ ንጉሠ ነገሥት ዘኢትዮጵያ ተብለው እንደተቀቡ አባ ገብረሃና ከጎንደር ሊቃውንት ጋር ወደ ትግራይ ሄዱ። አካሄዳቸውም ንጉሡን እንኳን ዘመኑን ለወጠልዎ ለማለት ነበር። ታዲያ መስከረም 10 ቀን ሲወርድ ሲዋረድ በመጣው የኦርቶዶክስ ሃይማኖት ተከታዮች እምነት መሰረት የአጼ መስቀል ምራት ነውና ይህንኑ በዓል ለማክበር ንጉሡ ባሉበት ከየአገሩ የመጡት ሊቃውንት ተሰበሰቡ። የአክሱም ሊቃውንት ምራቱን ለጎንደሮች እንስጥ የሚል ሐሳብ አቀረቡ። ይሄኔ ላስቴው የድጓ መምህር የኔታ ጌጡ እኔ ሳለሁ አይመሩም ብለው ተነሱ። ከዚያም የላስታዎች አፈጉባኤ መምህር ጌጡ የጎንደሮች አፈጉባኤ አባ ገብረሃና ሆነው ሙግት ገጠሙ። ተጠየቅ ገብረሃና ተጠየቅ፣ እኔ ስርወ መንግስት መሆኔን አጣቅም። በጊዜው ስልጣን ወደ ላስታ ሄደው በንጥቂያ ነው የሚባለው ትውስ ያላቸው አባ ሆዬ እኔ ገብረሃና ጽድቄ ላሊበላ እድሜ ማቱሳላ ሲሉ ሰማለሁ እንጂ ያንተን ስርወ መንግስትነት አላቅም አሏቸው። አጼ ዮሐንስ እችን ሲሰሙ ጽቡቅ ነው ገብረሃና ጎንደር ይምራ ብለው ፈረዱላቸው ይባላል። የኔታ ገብረሃና አጭር ድምጽ መልካምና መልከ ቀና መነኩሴ ነበሩ ይባላል። ቀሳውስቱና ዲያቆናቱን ከማስተማር በተጨማሪ ሥርዓተ ቤተክርስቲያንና ሥርዓተ ቤተ መንግሥትንም ዳግማዊ ምኒልክ ያስተምሩ ሰው ነበሩ። አጼ ዮሐንስ በሞቱ በ8ኛው ወር ቀድሞ አጼ ቴዎድሮስ ምርኮኛ ቤቱ ምኒልክ ጥቅምት 25 ቀን 1882 ዓ.ም ዳግማዊ ምኒልክ ንጉሠ ነገሥት ዘኢትዮጵያ ተብለው ተቀቡ። በዚህ ጊዜ አባ ገብረሃና ጎንደር የሚገኘው የአቡነ ሐራ ገዳም አስተዳዳሪ ሆነው ይሰሩ ነበር። ጥቂት ዓመታት እንዳገለገሉም ድርቅ ገብቶ የአገሩ ሕዝብ ተራበ። የገዳሙ አስተዳዳሪ የሆኑት አባ ገብረሃናም ከተሰበሰበው የስለት ገንዘብ 1000ን አንስተው ለባላገሩና ለካህናቱ አከፋፈሉ። ወዲያው ካህናቱ አስተዳዳሪያችን በሺህ የሚቆጠር ብር በልቶብናል ሲሉ አዲስ አበባ አፈንጉስ ነሲቡ ዘንድ ይከሷቸዋል። አፈንጉስ ነሲቡም በአስቸኳይ ማዘዣ ወረቀት ጽፈው ወደ አዲስ አበባ እንዲመጡ ያደርጋሉ። እንደደረሱም አጋፋሪው አባ ገብረሃና መጥተዋል ሲል እኛ ቀለኛው ናቸው በማለት አፈንጉስ ቢያንጓጥጧቸውም አባ ፈጠን ብለው ብሉይና ሐዲስማ በነሲቡ ይፈታታሉ ሲሉ መለሱላቸው። ክርክሩ እንደተጀመረም ገንዘቡን ማጥፋት ሆነ አያምኑምን ብለው ጠየቋቸው። በእርግጥ ለነዳያን የሚሰጠውን አውጥቼ ሰጥቻለሁ፣ ለመስዋዕት የሚውለውንም እንዲሁ፣ የተረፈውን ግን ፍትሐ ነገሥት በሚያዘው መሰረት ለማህበሩ ሰጥቼ ተካፍለውታል። እንግዲያውስ ያጠፉትን ገንዘብ መክፈሉ አይቀርም። ታዲያ እኔ ገብረሃና ምን ይመጣብኛል ብለው ነው? እንደ ምጥዋቃ በነሲብ አልሸጥ። አጋፋሪ ዝም ትለኛለህ? ወስደህ ቀፍድድልኝ ሲሉ አፈንጉስ ነሲቡ በደም ፍላት አዘዙ። ዳጋጣሚ ግን የምኒልክ የልፍኛ አሽከር ራስ አባተ ችሎት ተገኝቶ ኖሮ አፈንጉስ ምንም እኔ እንኳን ባላቃቸውም ጃንሆይ የኒህን ሰው ክብር ሲናገሩ ሰምቻለሁና ትጣላላችሁ ሲሉ አስጠነቅቋቸው። ታዲያ ምን ይሻላል? ጃንሆይ ይፍረዱባቸው። በዚህ ተቆረጠና ተከሳሹ ገብረሃና ምኒልክ ችሎት ቀረቡ። አፈንጉስም የወንጀሉን ይዘት ለንጉሡ ሲያስረዱ እኒህ ቄሶች አስተዳዳሪው የገዳማችን ገንዘብ በልቶብናል በማለት ከሰውት እሱም መብላቱን አምኗል። ሆኖም ክፈል ብለው በክፉ ቀን ለሕዝብ አካፍየዋለሁ ብሎ መልስ ሰጥቷል እንዳሉ ዳግማዊ ምኒልክ አፈንጉሱ የጀመሩትን ሳያስጨርሷቸው ካፋቸው ነጥቀው አንተ የምትለው እሳቸውን ነው ብለው ገሰጿቸው። ከዚያም ወደ አባ ገብረሃና ዞር ብለው ጌታ አባ ገብረሃና ፍትሐ ነገሥቱን አዋቂ ያልነበሩም ምነካው በማለት ይጠይቋቸው። ፍትሐ ነገሥቱማ ከገባው ብጽዕት ሲሶ ለካህናት ሲሶ ለሰራያን ሊሰጥ ይገባል ይላል። ስለዚሁም ክፉ ቀን ሲሆን እኔም የአቡነ ሐራን ገዳም ገንዘብ ለሕዝቡ አካፈልኩት። አቡነ ሐራ እንደው አባታቸውን አይጦሩበት ልጃቸውን አይድሩበት። ታዲያ ገንዘቡ ተቀምጦ ምን ይሆናል ብዬ ነው ጃንሆይ ሲሉ አብራሩ። አበጀ ቀድሞውንስ የተማርክም አይደለህ ብለው ምኒልክም ፍርዱን አጸኑላቸውና በነጻ አሰናበቷቸው። ስለ አለቃ ገብረሃና ወደፊት በሰፊው አስታውሰን እናጫውታችሁ ይሆናል። ለዛሬው በዚህ ይበቃናል።